እነዚህን ሰዎች ምንድነው የምትከታተላቸው አንተ? ይሄን ሌብነት ታው ብለህ በቃ አልሰማም አልክ አይደል? አረ ኩኩሻ ተከሽን እኮ ሰበርሽው በእናትሽ። እኔ አሁን በቃ አልዘርፍም አልሰርቅም ተለጉጫለሁ። እውነቴን ነው የምልሽ በእውነት። አንተ ሌባ ደግሞ ባይኔ ያየው ተዋሸኛለህ እንዴ? እየተከተልካቸው አልነበር እንዴ? መቼ ነው የምትቀየረው? ቆይ አሁን እውነቱን ተናገር እዚህ መሬት ላይ ሳልዘርር። አረ ኩኩሻ ለቂም በእናትሽ። እኔ ከምን ተለጉጫለሁ? ያቺ ቤዛ የሰራችው ግፍ ይሄው ለሞት ዳረጋት በወጣትነቷ በዚህ ጊዜዋ። አሁን እኔ ጀንጹ ነው ምንም የሰራሁት ነገር የለም። ኧረ እባክህ እጅ ምናምን ስላሳየኝ የሚቀየር ነገር ያለ መሰለህ እንዴ? ቆይ ምን አስበህ ነው ሰዎችን እየተከተልክ ያለው? አረ ኩኩሻ ዝም ብያለሁ የምከተላቸው ይሁን ያሰብኩት ነገር አለ እኮ። እሱን ደግሞ ሲሳካ ነው ነገር የምን ሲሳካ ነው አንተ? አረ ኩኩሻ ያትምሽኝ በእናትሽ እንዴ ደምን አመሰግናለሁ የኔ ቆንጆ ማለት የዳይመንድ ቆንጆ። እኔ ለምን ምናምን ትቻለሽ በእናትሽ የምሬን ነው የምልሽ። ደግሞ ዳይመንድ ሰፈር ይዤ እመጣለሁ። አንቺ ቋንደኛ ነሽ ይመችሽ የሰፈሩ አድባር። አንተ ቆይ ትመለሳለሽ። ማላገኝ ከመሰለ ተሳስተሃልሽ። ድጋሚ እጄ ላይ ትወድቃታለህ። እኔ ሸወድከኝ። ወይኔ ኩኩሻ ይሄ ደነዝ እኔን ለመሸወድ ይሞክራል። ማላገኘው መስሎታል። ምን አይነት ቀን ነው እንዴ? እኔ ያኔ መሰለ አበባ ይዤ ቤቷ ድረስ ሄዳለሁ አላስገባም ትለኛለች እንዴ? እኔ እኮ ለሷ ብዬ ነው እንዳለ ተጠራርገው ለክሶ ስለሄዱ እንዳይደብራት ብዬ ላዝናና ስመጣ አላስገባም ትለኛለች እንዴ? ምን አይነት ወራዳ የሆነ ቀን ያሳለፍኩት ግን። ሄኒ ደህና ነህ? ምን ሆነህ ነው? በሰላም ነው ብቻህን የምታወራው? ኧረ ተይኝ እባክሽ ሩትዬ፣ የሆነ ቅሌታም የሆነ ቀን ያሳለፍኩት። በነገርሽ አታምኝም። እኔ ራሱ ማመን ከብዶኛል። ከሮማን ጋር ጣልቼ እኮ ነው የመጣሁት አሁን። እንዴ ከሮማን ጋር ተጣላችሁ? ቆይ ምን አደረገችክ? ምን ያላደረገችኝ ነገር አለ? በነፍስ የተጫወተችብኝ እንጂ። አንተ ራሱ ሄደህ ካስከፍተካት ነው እንጂ እሷ እኮ ከቤት የማትወጣ ልጅ ናት። ምን አርፋ ትቀመጣለች እባክሽ ሩታ? እንዴ ያኔ መሰለ አበባ እኮ ይዤላት ሄጄ ሌላ ብሩን አትጋብኝ መሰለሽ? ይሄን ታምኛለሽ ግን ሩታ? ደግሞ እኮ አበባ አልወድም ብላ እኮ ነው ከፊት ከዛ በር ላይ ያባረረች። ምን አበባ ይዘህ ሄደህ ካልወድም አለችክ? እሷ እኮ እንደዚህ አይነት ፍቅር ምናምን ነገር አትወድም፣ ስራዋን ነው የምትወደው። ገና የሮማን ባህሪ ያልገባክም ማለት ነው። ደግሞ አበባ በድንጋይ ይዘክላት ሴት ትደነግጣለች። ቆይ ምን አይነት ሴት ናት እንዴ? ቆይ በዚህ ጊዜ አበባ የሚወዳል እንዴ? እኔ እኮ እንደ ሌሎች ሴቶች አበባ ትወዳለች ብዬ እኔ መሰለ አበባ ሰዓት እኮ ነው ፊቴ ላይ ጠርቅማብኝ ያባረረችኝ። ቆይ እኔ የምለው ያልኩሽ ገብቶሻል አይደል? ይሄ እኮ በጣም ንቀት ነው፣ ንቃኛለች ያልኩሽ እኮ ነው። አረ ይሄን ያታካብድ። እሷ እኮ ለስራ ነው የተቀጠረችው። ደግሞ ጊዜና ሁኔታዎች ይለዩታል እንጂ አበባ ማትወድ ሴት እኮ የለችም። እሺ ቆይታለ አበባው እኔ ልስጥልክ። አበባውንማ እዛው በር ላይ እኮ አስቀመጥኩት። የገዛሁትን አበባ ማልሰጣት ያሰብኩት መልሼ ማልወስዶም እዛው አስቀምጬዋለሁ። ጥሩ አድርገካል። እዛው በር ላይ ስታከው ከመጣ ከኔ ወስጄ ይሰጣልክና በደንብ አሳምንልካለሁ። አትጨነቅ እሺ። እውነት ሩታዬ እንዴ እሷን ታወሪልኛለሽ? እኔ እኮ በጣም ነው የምወዳት። እሷ ግን በጣም ቀዝቃዛ ናት። ስሜቴ ምንም ሊገባት አልቻለም። አታስብ ሄኒ፣ በደንብ አድርጌ ያሳምንልካለሁ። ግን ደግሞ እኔም ካንተ የምፈልገው አንድ ቅድመ ሁኔታ አለ። በነጻማ አልሰራልክም። የምርሽን ነው ሩታ? ምን አይነት ቅድመ ሁኔታ አለሽ? ቴልሚ የፈለግሽውን ጠይቂ። በእውነት የምፈልጊው ነው ማድረግልሽ። ይኸው እዩቲን ላንቺ ያርገው ስልሽ ይኸውልህ ሄኒ፣ እኔ ካንተ የምፈልገው ለዶክተር ስለኔ በደንብ እንድታወራለትና ልቡን ወደ እኔ እንድትመልሰው ነው። ሩታ እሱማ በጣም ቀላል ነው። ዶክተር ላንቺ አስማምጪ ነው የምነግርልሽ። ስላንቺ የሌለ አጋንኝ ሩታ እኮ እንዲህ ነች ብዬ ይልሽ ስላንቺ ጥሩ ነው የምነግረው። አንቺ ብቻ ሮምዬን አሳምኚኝ በእናትሽ። ተስማምተናል ሄኒ። ይኸውልህ አንተም ለዶክተር ስለኔ በደንብ ንገረው፣ እኔም ደግሞ ለሮማን በደንብ አድርጌ ያሳምንልካለሁ እና አንተም ቃልህን ጠብቅ። ቃል ገብቼልሻለሁ ሩታዬ። ያቺ ልጅ እኮ አሳብደኝ ነበር። ይኸውልሽ አሁን ዶክተር ማግኘት አለብኝ። እሺ አሁኑን ሂጄ ስለ ሁሉም ነገር ልንገረው። እሺ በቃ ሄኒ፣ እኔም ወደ ቤት ልሂድ። እነ ማሚ ለቅሶ ቤት ስለነበሩ አሁን መግባታቸው አይቀርም። ስለዚህ ቀድሜያቸው ልግባ። እሺ ሩታዬ አደራ በቃ እሺ። ይኸውልሽ በደንብ አዋሪልኝ። እሺ ደግሞ አበባውንም እንዳጠለው። ይኸውልሽ የፍቅሬ መግለጫ ሙሉ ነገርያት ልቤን ንኪውማ። እሺ አበባው ላይ እኮ የኛው ድምጽ ነው ያለው። አደራሽን በቃ አታስብ። እሺ ሄኒ፣ እኔ በደንብ አድርጌ ያሳምንልካለሁ። በቃ ቻው ባይ። በቃ እሺ ሩታዬ። ወይኔ ሄኒ ቱፍ፣ እኔ ሄኒ አይደለሁም ሚስቴክ አላደረኩሽ። ሄኒዬ ዊል ዩ ሜሪ ሚ ካላስባልኩሽ ቱፍ ሄኒ ብለሽ እንዳትጠሪ። እቺ ደግሞ እንዳትረሳው ነው በሽተኛ በዶክተር ፍቅር ታው። አይ ሄኒ በጣም እኮ ነው የሚገርመው። ይሄን የመሰለ አበባ ይዞላት መጥቶ በር ላይ ትቶት ይሄዳል። ለማንኛውም እኔ እዚህ እገባለሁ። አረማዬ ተመልከችልኝ። ምንድነው እሱ? ይቺ ልጅ በእጇ ምንድነው ያዘችው? አበባ አይደል እንዴ? ማሚ መጣችሁ እንዴ? እንኳን ደህና መጣችሁ። ኧረ አበባ ደግሞ ማን ያመጣልሽ?
እኛ ለቅሶ ቤት ደርሰን ስንመጣ አንቺ አበባ ትቀበያለሽ? ቆይ ምን አይነት ድፍረት ነው? የምን አበባ ነው የሹሩታ? ማን ያመጣልሽ? ማሚ እኔ እኮ አሁን ነው የመጣሁት። ደግሞ አበባው መሬት ላይ ወድቆ ነው ያነሳሁት። ማንም ሰው አላመጣልኝ። ኧረ ይመስላል። እማዬ ምንም እንዳታምኛት። እኛ ለቅሶ ቤት መሄዳችን እናውቃ ነው ተቀጣጥራ አበባ የተቀበለችው። ፍቅር ቆይ ለምንድን ነው የምናገረው ነገር ማታምኝ? በነግራችሁ እኮ አታምኑኝ፣ ግን ደግሞ እመኑኝ እኔ ማንም ሰው አላመጣልኝ። ለማንም ይሁን ለማን እኛ ለቅሶ ቤት ቆይተን ባዘን ተሰብረን ስንመጣ አንቺ አበባ ይዘሽ እዚህ ቆመሻል። አዎ እማዬ እኛ ቤት አለመኖራችን እየተጠቀመችበት ነው እንጂ እንደዚህ አታደርግም ነበር። በጣም ተበላሽታለች። እንዴ እትዬ መጣችሁ እንዴ? ነው ወደ ውስጥ ግቡ። እንገባለን ሮማን፣ አንቺ ግን አርፈሽ ተቀመጭ። እማዬ ይቺ ልጅ ዝም ማለት የለብሽም። እኛ ለቅሶ ቤት ቁጭ ብለን እሷ አበባ ስትቀበል ዝም ማለት የለብንም። ፍቅር እባክሽ ዝም በይ እንዴ። አበባው ለኔ አይደለም የመጣው ብዬ እኮ ነገርኩሽ። ለምንድን ነው ታካብጁ? በሏ ትጨቃጨቁ። ሩታ እሱን አበባ ይዘሽ ነይ ቤት እንነጋገራለን። እኔ እንደዚህ አይነት ስርዓት አልበኝነት አልፈልግም። እንግባ። እሳይ እማዬ እንደዚህ ልክ ልኳን ንገሪያት። ዛሬ እንደዚህ እየተጨማለቀች ዝም ካልናት ሌላ ነገር ታመጣብናለች። ማሚ እኔ እውነት ምንም ያጠፋሁት ነገር የለም። ደግሞ ይሄን አበባ ለኔ አይደለም የመጣው፣ ይሄን ነው ይዞት የመጣው። የሄኒ ነው። ሄኒ ደግሞ ላንቺ አበባ ምን ካልሆንኩ ብሎ ነው የሚያመጣልሽ? ዶክተርን ትተሽ ደግሞ ወደ ሄኒ ዞርሽ? ፍቅር አሁን እዚህ ቆመሽ ምንም አትናገሪ። እዚህ ቆመን የሰው መሳቂያ አንሆንም። ገብተን ሁሉንም ነገር ቤት እንነጋገራለን። አሁን ቀጥ ብላችሁ ግቡ። እሺ እኔ ደግሞ እኮ መድረሳቸው አይቀርም ብዬ ቡና ፍልቼ ነበር። ቡናሽን አንቺ ጠጪ። እኛ ለቅሶ ቤት ጠጥተን የመጣ ነው። አሁን ያስገረመን የሩታ ነገር ነው። ሩታ ነይ ግቢ። እሺ ማሚ ይገባለሁ፣ ግን ደግሞ እውነቴን ነው የምነግርሽ፣ ምንም የዋሸሁሽ ነገር የለም። እሱን ውስጥ ገብተን እናየዋለን። እማዬ በደንብ ጠይቂያት። አንቺም ተከታይን ፍቅር። እዚህ አላስፈላጊ ወሬ ቆመሽ አታውሪ። ነይ ተከታይን። የኔ ውድ ልጅ እግሬን እንደዚህ እያሸሽ እየተንከባከብሽኝ ስለሆነ በጣም ደስ ይለኛል። እፎይታ እኮ ነው የማገኘው። ተመስገን ተመስገን፣ አንቺን የሰጠኝ አምላክ ይመስገን። እንዴ እማዬ ይሄ እኮ በጣም ትንሽ ነገር ነው። አንቺ ለኔ የከፈልሽው መስዋዕትነት እንደዚህ በማድረግ አልመልሰው። አይ ቢሆንም እንደዚህ አይነት ልጅ በዚህ ዘመን የት ይገኝና። ተባረኪልኝ፣ ብሩክ ሁኚ። ግን እንደው አንድ የሆነ ነገር ቀር ብሎኛል ልጄ። እንደው ሰሞኑን ምን ነው ዳዊትን አላየው? ለምንድን ነው የጠፋው? የሆነ ችግር አለ እንዴ? ዴቭ እኮ ትንሽ በስራ ተወጥሮ ነው። ደግሞ የቤተሰቡም ነገር አለ። እሱም ስለሚያሳስበው ነው እንጂ ስላንቺ ሁሌም ይጠይቀኛል። የቤተሰብ ነገር? ቆይ የቤተሰብ ነገር ስትይ ምን ማለት ነው? ምን አዲስ ነገር ተፈጠረና ነው እሱን እንዲህ ያስጨነቀው? እማዬ የዴቭ ቤተሰቦች በጣም ሀብታሞች ናቸው። እሱም ማግባቴን ብዙም አልወደዱትም እና ደግሞ የኔም ቤተሰቦችና የራሳቸውን ሀብት ሁልጊዜም ያመዛዝናሉ። ምን አልሽ አደይ ልጄ? ቆይ ምን ማለት ነው? አንቺን እንዳያገባ ለዳዊት ቤተሰቡ የሚከለክሉት? አንዷን ጨረቃይን ያኔም ብሌን አሃ የማ ልጅ እንደሆንሽ አያውቁማ። እማዬ እባክሽ አትናደጅ። እነሱ እኮ የኛን ፍቅር አላወቁም። ዝም ብሎ የውጭውን ሀብትና ንብረት እያዩ ነው እንደዛ የሚያደርጉት። እንዴ ለምን አልናደድ? እናደዳለሁ እንጂ ልጄ። እንዴ አንቺ እኮ በገንዘብና በሀብት በንብረት የማትተኪ የማትተመኝ ልጄ ነሽ። አንዷን ጨረቃዬን እንደው በሀብት መዝነው እንዳያገባ ያረጉታል። እውነትሽ ነው እኮ እማዬ። ግን ደግሞ እነሱን አልሰማም ብሎ ዴቭ ከኔ ጋር ነው የቆመው። ለኔ ያለው ፍቅር ከምንም ነገር በላይ ነው። አይ ሰው ከንቱ! እንዴት የሰው ልጅ በሀብትና በገንዘብ ይጠመናል? እንዴት ሰው ገንዘብ ሀብት አለኝ ብሎ ሰውን ዝቅ አድርጎ ይመለከታል? አንቺ እኮ ለኔ ከሀብት በላይ ነሽ። የሰጠኝ የእግዚአብሔር ስጦታ እኮ ነሽ። እንዲህማ ሊያረጉ አይገባ እንዴ። አውቃለሁ እማዬ፣ አንቺ ሁሌም ከጎኔ ነሽ። ግን ደግሞ ዴቭ ለኔ ብሎ ከቤተሰቦቹ ጋር ተጣልቷል። እሱን ሳስበው ደግሞ በጣም ያሳዝነኛል። በእርግጥ ከቤተሰቡ ጋር መጣላቱ ተገቢ አይደለም፣ ያሳዝናል። ግን ደግሞ አላወቁም እንጂ እናቴ፣ አንቺ እኮ እነሱ ከሚቆጥሩት ሀብት በላይ ነሽ። አንቺን ማግኘት ማለት ምን ማለት እንደሆነ አላወቁትም እኮ። ከምንም በላይ ነበርሽ። ቢያውቁት ኖሮ ቢገባቸው ጸጋቸው ነበር። እማዬ አሁን አንቺ አትጨነቂ። ዴቭ እኔን ለማስደሰት ሲል ሌት ተቀን እየሰራ ነው። ነገሮች ደግሞ ይስተካከላሉ። እስቲ እግዚአብሔር ያውቃል ልጄ፣
እኔ ግን ይሄን ስሰማ በጣም ነው ልቤ የተነካው። አንቺን ዝቅ አድርገው ሲያዩብኝ ለእኔ ህመሜ ነው። ግን ፈጣሪ አይሳሳትም፣ ፍርዱ እሱ ጋር አለ። እሱ ትክክለኛ ፈራጅ ነው። እማዬ አትዘኝ። ዴቭ ሁሉንም ነገር ለመጋፈጥ ወስኗል። እኔ ደግሞ ሁሌም ከጎኑ ነኝ። ፈጣሪም ቢሆን ያግዘናል። የዳዊት ቤተሰቦች አንቺን እንደዚህ ዝቅ አድርገው ማየታቸው ያሳዝናል፣ ያናድዳል። አላወቁም እንጂ እኮ አንቺ ከወርቅ በላይ የከበርሽ ልጅ ነሽ። በቃ እማዬ እግርሽን አሁን በደንብ ልሽልሽና አረፍ በይ። ስለምንም ነገር ደግሞ መጨነቅ የለብሽ። እሺ የኔ ቆንጆ፣ የኔ መልካም ልጅ። እኔ ላንቺ ብዬ የሰዎቹን እቀት አናዶኝ ነው እንጂ ምንም አይደለም እማዬ። በቃ ሁሉንም ነገር እንርሳው። ዴቭን ቢሆን ሲመቻችለት መጥቶ ይጠይቅሻል። እሺ የኔ እናት፣ እሺ የኔ ቆንጆ፣ ይምጣና አናግረዋለሁ። እኔ ለልጆቼ ምንም ጊዜ ቢሆን መልካሙን ነገር ነው የምመኘው። አውቃለሁ እማዬ፣ አንቺ የኔ ምርጥ እናቴ ነሽ። አሁን በቃ እግርሽን ስለጨረስኩ አረፍ በይ። ብሩኩኝ፣ ተባረኪ የኔ ልጅ። እድሜና ጤናውን ይስጥሽ። እንደው ያሰብሽውን ሁሉ ይሙላልሽ ፈጣሪ። ግን ይሄ ነገር እኔ በጣም እየከነከኔ ነው። ምንድን ነው? እንደው ዳዊት ላንቺ ብሎ ቤተሰቦቹን እኮ መቆራረጥ መቀያየም የለበትም፣ ተገቢ አይደለም። እባክሽ ሮሚ ግቢና አስረጃቸው። አየሽ አይደል ያንቺ አበባ እኔ ላይ ምን እንዳመጣ። ሩታ ቆይ ለምን አበባውን አነሳሹ? እዚህ በር ላይ አጥዮም ነበረ። አሁን እኮ ነገሩ እንዳለ ተበላሸ። ለምን እጥለዋለሁ? አንቺ ይሄን ያመጣልሽን አበባ ለምን አልተቀበልሽም? ቅድም አንቺ ተቀበለሽ ቢሆን ኑሮ ይሄ ሁሉ ጣጣ አይመጣብኝም ነበር። ይሄን እኮ በግድ አስቸግሮኝ ነው እሱ ወደ ውስጥ ካልገባ አለ። እኔ ደግሞ ታውቂያለሽ ይሄንን ሆነ አበባውን አልፈልግም። አሁን እሺ ለማሚ ምንድነው የምላት ገብቼ? ደግሞ ማሚ በጣም ተናዳን የገባችው። ፍቅር ደግሞ ሳት እያቀጣጠለች ነው። እሺ ምንድነው የምላቸው? ሩታዬ እባክሽ ለሮማን የመጣው እንዳትሽ። እትዬ ይሄንን ከሰሙ ከስራ ያባርሩኛል። እባክሽን እዛ ቦታ ላይ ስሜ እንዳይነሳ አደራሽን ትኛለሽ እንዴ ሮማን? ለምንድነው ማልነግራት? እውነቱን እኮ መናገር አለብኝ። ማሚ ጋር ሄጄ ሰዋሽ ደስ ይልሻል ማለት ነው? አረ ሩታዬ እባክሽ ተይ። እኔ እኮ በቃ ዝም ብሎ የቤት ሰራተኛ ነኝ። ደግሞ ማሚ ይሄንን ከሰማች አታስቀምጠኝም። እባክሽን ለጊዜው የሆነ ምክንያት ፍጠሪ። የኔን ስም አታንሽ። በጣም ካስጨነቀችኝ ማየት ይቀራል። ከሄኒ ለሮማን የመጣው ብዬ እርፍ ነው ምልልሽ። እንዴ ማሚን እንድትጠረጥረኝ አልፈልግም። ሩታ እባክሽን የኔን ስም ብቻ እንዳታንሽ እንጂ የፈለግሽውን ነገር አደርግልሻለሁ። አሁን ዝም በይ በቃ። ምን ነገር አትበይ። እኔ ሁኔታውን አይቼ መልስላታለሁ። አንቺ ደግሞ ይሄን አበባ ያዡ። ሩታ እባክሽን ይሄን አበባ ለኔ አትስጪኝ። የሆነ ነገር ፍጠሪለት። በቃ የሆነ ቦታ ደብቂው። እትዬ እኮ ካዩ በጣም ነው የሚናደዱብኝ። ምን እደብቀዋለሁ? ይኸውልሽ ማሚ ካስጨነቀችኝ ለሮማን የመጣው ብዬ እውነቱን እነግራታለሁ። አሁን ተቀበይኝ። ሩታ እባክሽ አታስጨንቂኝ። እኔ እኮ ይሄን አበባ ከኔ ያልተቀበልኩትም። በቃ ራሱ አመጣው። ከዛ እሱ ጥሎት ሄዳ። እሱ ጥሎት ቢሄድም አሁን ያለው እኔ እጅ ላይ ነው። ይኸውልሽ አሁን ካልተቀበልሽኝ ማሚ ከጠየቀችኝ እውነቱን ነው የምነግራት። እሺ በቃ አምጪው። ግን ሩታ እትዬ ፊት በፍጹም ስሜ እንዳታነሽ እሺ፣ እንዳትነግሪያቸው። እሺ በቃ አሁን ተቀበይኝና ወደ ውስጥ ልግባ። ውስጥ የሚፈጠረውን ደግሞ አብረን እናያለን። ማሚ እየጠበቀችኝ ነው። ሩታዬ እባክሽን ትተሽኝ አትሂጂ። አብረን እናስብ። እኔ ብቻዬን ከመጨነቅ እንደዛ ይሻላል። ምን እናስባለን ሮሚ? ማሚ እኮ እየጠራችኝ ነው ያለችው። ምንድነው የተፈጠረው ካለችኝ ከሄኒ ለሮማን የመጣ አበባ ነው እላታለሁ። አለቀ በቃ። ሩታ ተይ በእናትሽ ወዴትም አትሂጂ። ወይኔ ጉዴ! እንደዛማ እንዳታደርጊ ሩታ እባክሽን። ቻው ሮሚ። እኔ ከዚህ በላይ ማሚ ማስጠበቅ አልችልም። ሩታ እባክሽ እንደዚህ አታድርጊ። ወይኔ ጉዴ! አሁን ሩታ ገብታ ለእትዬ ሁሉንም ነገር ልትነግራቸው ነው ማለት ነው። እንደዛማ አታደርግም ሩታ። እማዬ እባክሽ አትናደጂብኝ። ነገሩን ግልጽ ላደርግልሽ። ዴቭ ለእኔ ብሎ ነው ከእናቱ ጋር የተጣለው። አይ የኔ ልጅ ከእናቱ ጋር መጣላት የለበትም አልኩሽ እኮ። ይሄማ የማይሆነውን ከእናቱ ጋር ተጣልቶ እንደው እስከ መቼ ሊሆን ነው? ምንም ቢሆን እኮ እናት ናት። አውቃለሁ እኮ እማዬ፣ ግን ደግሞ እናቱ እኔን ካገባ ለሰርጋችንም ሆነ ለኑሯችን ምንም አይነት ነገር እንደማታደርግለት ስትነግረው ነው የተናደደው። ለዛም ነው ጠንክሮ እየሰራ ያለው። ስራውንማ ጠንክሮ መስራት አለበት። የቤተሰብ ሀብት ጠብቆ መኖር እኮ ሞኝነት ነው እናቴ። አያኮራም። የራሱ የሆነ እንደሆነ በኩራት ይመነዝረዋል፣ በኩራት ይኖርበታል። ለምን የማንም ተለጣፊ የማንም ትከሻ ላይ የወደቀ ሰው ስላልሆነ መስራቱን አልቃወምም። ግን ከእናቱ ጋር መቀያየሙ ያው ጥሩ አልመሰለኝም። እኔ ከብዶኛል እናቴ እውነት። ምክንያቱም እናት ስታዝን ጥሩ አይደለም። ልክ ነሽ እማዬ።
ዴቭ ለሁለታችንም ህይወት የሚሆን ጠንክሮ እየሰራ ነው። የጠፋው ደግሞ በስራ ተወጥሮ ነው እንጂ ረስቶን አይደለም። በእርግጥ ዳዊት ስራ መስራቱ ጠንካራ መሆኑ ጥሩ ነው፣ ደስ ይላል፣ የምደግፈው ጉዳይ ነው። ግን ደግሞ እናቱን ማሳዘኑና ማስቀየሙ ይከብዳል። እንደው ተነጋግሮ ስምምነት መፍጠር እኮ ይቻላል እናቴ። ልክ ነሽ እማዬ፣ እኔም ነግሬዋለሁ። ግን እሱ ለፍቶ ሰርቶ እኛን በደስታ ማኖር ነው የሚፈልገው። ለዛም ነው አሁን እየሰራ ያለው። በእርግጥ እጮኛሽ ላንቺ ብሎ ጠንካራ ሆኖ መታገሉ የሚያስደስት ነገር ነው። ግን ደግሞ እናት እኮ በምንም አትተካም እናቴ። ተቀያይሙም እስከ መቼም አይኖርም እኮ። ስለዚህ እውነቱን ፍርጥ አርጎ ነግሯት ስምምነት ላይ ቢመጣ ለሱም ህይወት ጥሩ ነው ብትመርቀው። እማዬ እሱ ሰርቶ ሁሉም ነገር ከተስተካከለለት በኋላ እናቱን ይቅርታ ጠይቆ እንደሚታረቅ አምናለሁ። አሁን ግን ስራው ላይ ብቻ ነው ትኩረት ማድረግ የፈለገው። እንግዲህ እሱ ፈጣሪ የልባችሁን ሀሳብ ያሳካላችሁ፣ በመሀላችሁ ገብቶ እንደው ሰላሙን ያምጣላችሁ። አንቺም እሱም ጥሩና መልካም ቀና ልብ ያላችሁ ልጆች ናችሁ። እንደው መድኃኒዓለም ያስተካክልላችሁ፣ የእናቱንም ሆድ ያራራለት። አሜን እማዬ። ፈጣሪ ያክብርሽ የኔ ወርቅ። አንቺ እኮ ለእኔ የተሰጠሽ ልዩ ስጦታዬ ነሽ። የዳዊትንም ስራውን ይባርክለት፣ ያሰባችሁትን ያሳካው። አሁን ጠንክሮ እየሰራ ነው። በቅርቡ ደግሞ አንቺ የመጣሽበትን ወግ ማድረግ አሳይሻለሁ። አትጨነቂ እናቴ፣ ፈጣሪ መልካሙን መንገድ ያመጣላችኋል። ሰው የደከመበትን ደግሞ ፍሬውን ዋጋውን እሱ ምን እንደሚሰጥ ያውቃል። አሜን እማዬ። እኔ ደግሞ ሁሌም ከጎኑ ነኝ። እሱ ማበርታት ደግሞ የኔ ድርሻ ነው። አዎ የኔ ልጅ፣ አብራችሁ እጅ ለእጅ ተያይዛችሁ ከደከማችሁ፣ በፍቅር ከኖራችሁ የማትሻገሩት ተራራ የለም። ትክክል ነሽ እማዬ። አሁን ሀሳብሽን ሙሉ ለሙሉ ጣይና አረፍት አድርጊ። እሺ የኔ ቆንጆ ልጅ፣ ግድ የለም እንድትጨነቂም ደግሞ አይደለም። እግዚአብሔር ከእናንተ ጋር ይሁን። አሜን እማዬ። እንግዲህ እሱ ይጨመርበት፣ ካለሱ የሚሆን ነገር የለም እናቴ። ይሁንስ ተመስገን። ቤተ ነገሬ፣ ይሄንን አበባ ማን ነው ያመጣልሽ? እኛ ለቅሶ ላይ ውለን እንመጣለን፣ አንቺ አበባ ትቀባበይልኛለሽ። ማሚ ቅድም የነገርኩሽ ሁሉ እኮ እውነት ነው። ይሄን አበባ ለእኔ ማንም ያመጣልኝ ሰው የለም። እኔ ለራሴ አሁን ነው የመጣሁት። ታዲያ አበባው እግር አውጥቶ መጣ እንዴ? እዚህ ቤት ሌላ ለማን ሊመጣ ይችላል? ሮማን እንደው አበባ የሚያመጣላት ሰው የለም። ማሚ እውነቱን ልንገርሽ፣ ይኸውልሽ ማሚ፣ ፍቅር ልትቆጣኝ ትችላለች ብዬ ነው እንጂ ይሄ አበባ የመጣው ለፍቅር ነው። የሆነ ሰውዬ ነው ለፍቅር ስጭልኝ አለኝ። ምን አልሽ? ለፍቅር ነው አበባው የመጣው? እሷ እኮ ገና ተማሪ ናት። ማን ነው ለሰው ይዞ የሚመጣው? እውነቴን ነው ማሚ። ይኸውልሽ ማሚ፣ የሆነ ሰው ነው ለፍቅር ስጭልኝ አለኝ ይሄን አበባ። እኔም ደግሞ እሺ ብዬ ተቀበልኩት። እውነት ነው ሮማን? እሷ የምታወራው ነገር እውነት ነው ወይስ የተሸፋፈናችሁ ነው? አዎ ትዬ፣ ሩታ የምትናገረው እውነቷን ነው። አበባ የመጣው ለፍቅር ነው። ጉድ ፈላ። እኔ ትምህርቷን በአግባብ ትማራለች ስል ጭራሽ ከጀርባ አበባ ትቀባበልልኛለች። ቆይ የምሰራላትን ነገር እኔ ነኝ የማውቀው። ማሚ እባክሽ፣ እኔ እንደነገርኩሽ ለፍቅር እንዳትነግራት። ቅድምም ራሱ እኮ ዝም ያልኩት ምናልባት ሌላ ነገር ታመጣብኛለች ብዬ አስብኝ ነው። አሀ፣ አንቺም የሷ ተባባሪ ነሽ? ማሚ እኔ እኮ ምንም አላጠፋውም። ይህን አበባ ደግሞ የተቀበልኩት ሰውየውን ስለማላውቀው ነው። አንቺ ዝም በይ በቃ። ፍቅርን ማድረጋት እኔ ነኝ የማውቀው። እንዲህ አይነት ብልግናማ አልታገስም። እሺ ማሚ፣ እኔ ግን ያየሁትን የተናገርኩት። ቆይ ነው ያሳያታለሁ። ፍቅር አንቺ ቆይ፣ እንዴት ያሳብ መጣልሽ? እኔ እኮ በቃ ዛሬ አለቀልኝ ብዬ ተጨንቄ ነበር። አንቺ ግን ነገሩ እንዳለ ገለባበጥሽ። አላየሻትም እንዲህ በርል እንዴት ስታደርገኝ እንደነበር? እሷ ብቻ ናት ሁሉ ጊዜ በውሸት የምታብጠለጥለን። የታባቷ። እውነትሽን ነው ሩታ። ፍቅር እኮ እኛ በማናውቀው ነገር መክሰስ ትወዳለች። አሁን ደግሞ በተራው እሷ በማታውቀው ነገር ስትከሰስ ስሜቱ እንዲያው። ልክ ነሽ ሮሚ። አሁን ማሚ ገብታ በደንብ ትቆጣታለች። እሷ ደግሞ ምንም አላውቅም ስለምትል ማሚ ትናደድባታለች። ግን ሩታዬ፣ እትዬ በጣም ተናደዋል። ብቻ እንዳይመቷት። አትመታትም፣ ግን ደግሞ በደንብ አርጋ ስለምትቆጣት ከዚህ በኋላ የኛን ጉዳይ ምንም አታስብም። አንቺ ግን ትገርሚያለሽ። እንደዚህ አስበሽ በአንዴ ነገሩን ወደ እሷ ታዞሪያለሽ ብዬ አላሰብኩም ነበር። እኔ እኮ ዝም ስላት የፈራዋት ስለሚመስላት ነው እንጂ እኔም እንደሷ ተንኮል እችላለሁ። አሁን ማሚ እንዳታዩ ይሄን አበባ ደብቅ እሺ? እኔም አበባውን ክፍሌ ውስጥ አስቀምጠዋለሁ። እትዬም የፍቅር ጉዳይ ስላናደዳቸው አበባውን ይረሱታል። እሺ በቃ አሁን ወደ ክፍል ሂጂ። እሺ ሩታዬ፣ ልሂድ በቃ። የታባሽ ፍቅር ሰራውልሽ።
ምን ሆነሽ ነው ቅምጥል? ለምንድን ነው የሮጥሽው? ቆይ ለምንድን ነው እንደዚህ የምትተነፍሽው? ኩኩሻ ዳይመንድ ምን ቅምጥል? ዳይመንድን ከሰፈር ፖሊሶች ይዘው ሄዱ፣ አሰሩት። ምን? ዳይመንድ ታሰረ? ቆይ ለምንድን ነው ያሰሩት? ምን አጥፍቶ ነው? አላቅም ኩኩሻ፣ ብቻ ከሰፈር አንጠልጥለው ነው የወሰዱት። እሱ ልንገርሽ ብዬ ነው የመጣሁት። ቆይ ይሄ እንዴት ሊሆን ይችላል? ምን ስላደረገ ነው ቆይ እሱ የሚወሰደው? አላቅም። ቆይ እሱ ምን አደረገ? ትንሽ ምንድን ነው እሱ? እኔ ትምህርትሽን በአግባቡ ትማሪያለሽ እላለሁ፣ አንቺ ትጨማለቂያለሽ አይደለ እንዴ? ማሚ እኔ ምን አጠፋው? ከአንቺ ጋር ከልቅሶ ቤት መጥቼ እኮ ቀጥታ ወደ ክፍሌ ነው የገባሁት እኮ። እኔ ተቃጥያለሁ፣ አንቺ መጥተሽ ተጋድመሻል። ማን ነው አበባ የሚያመጣልሽ? ምን? እኔ አበባ መቼ መጣልኝ? ማን ነው እንደዚህ ያለሽ? ማዬ እኔ ምንም ማውቀው ነገር የለም። ማንም ይበለኝ ማንም፣ አበባው የምታያለው ሳሎን ነው። ደግሞ ማታውቂው ሰው አያመጣልሽም። ያመጣልሽን ታውቂያለሽ። በተናገሪ እማዬ፣ እውነት እኔ ምንም ማውቀው ነገር የለም። ማን ነው እንደዚህ ያለሽ? ሩታ ናት። እሷ ከሆነች ውሸቷን ነው፣ አትመኛት። በይ የሩታን ስም አታንሺ። ሩታ ሰውየውን ስለማታውቀው ነው ተቀብላ የገባችሁ። አንቺ ኬት አምጥተሽ ነው እንደዚህ አይነት ሰው አበባ ቤትሽ ድረስ የሚያመጣልሽ? አረ ማሚ መኝኝ፣ እኔ ምንም አይነት ሰው የለኝም። ሩታ ለራሷ የመጣውን አበባ ለእሷን የመጣው ብላ ዋሽታሽ ነው። ፍቅር፣ እኔ አንቺን አላምንሽም። ትምህርትሽን ሳትጨርሺ ደግሞ እንደዚህ አይነት መጨማለቅ እንድታመጭብኝ አልፈልግም። እማዬ እኔ ምንም የማውቀው ነገር የለም። ከአንቺ ጋር ለቅሶ ቤት እኮ አብሬ ነበርኩኝ። ሩታ አውቃ እኔን ለማስቆጣት ያለችው ነገር ነው። እማዬ